እኔ ምንም አላደረኩም። እየሰማኝ ነው። ተወኝ በቅርቡ አወጣለሁ። በቃ እኔ ሁሉም አያምነኝም። እኔ ምንድን ነው ማለት ያለብኝ? እኔን መለናት አለብሽ እኮ። እኔ ምንም አላደረኩም። እየሰማኝ ነው። ተወኝ በቅርቡ አወጣለሁ። በቃ እኔ ሁሉም አያምነኝም። እኔ ምንድን ነው ማለት ያለብኝ? ልጄን ይዘህ ሂደህ ምን እንዳደረግህ ንገሪኝ። ውብዬን ከገለሽ ምንድን ነው የምትጠቀሚው? ሚስቴና ልጆቼን እኔን አለያይተሽ ምንድን ነው የምትጠቀሚው? ከማን ጋር ያየሁሽ? አቤ ከማን ጋር ስታወሪ ነው ያየሁሽ? እዚህ በር ላይ ከባድ ነገር እየገጠመኝ ነው ገና ከመምጣቴ ማለት ነው። ሲረፍድ የመጣው መሰለኝ ሲረፍድ የመጣው መሰለኝ ላግኝ ሰላም ሰላም፣ እንዴት ናችሁ? ውድ የተወደዳችሁ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልኝ። እኔ ያለው እግዚአብሔር ይመስገን። እንግዲህ ለልጄ ደህንነት ስል ባባን ከውብዬ ወስጄው ነበርና ትንሽ ውብዬ ጥሩ ሁኔታ ውስጥ አይደለችም። ያው ከልጅና እናት መለየት ትንሽ ከባድ ነው። እውነት ለመናገር ከወሰድኩት በኋላ ነው በጣም ብዙ ስሜቶች የተሰሙኝ። በጣም ነው የከፋኝ። የእሷን መከፋት ሳይ በጣም ነው ልቤ የተሰበረው። አዎ እውነት ነው ጎድቻታለሁ፣ ግን ደግሞ እሷንም ልጆቼንም ለመጠበቅ ያደረግኩት ነገር ነው። በእናንተም በውብዬም በኩል ትንሽ ነገሮች በጣም በከባዱ እየሄዱ ስለሆነ ውብዬ ደግሞ በጣም ስለተጎዳችብኝ ባለቤቴ ደግሞ እንድትጎዳብኝ አልፈልግም። የልጆቼ እናት ናት። በጣም ብዙ ውጣ ውረድ አሳልፈናል። የስደት በረከቴ ናትና ሌሊቱን እንቅልፍ አልነበረኝም። ባባን ወስጄው በቃ እንዴት ሆና ይሆን ምናምን ስልክ ትደውልልኛለች። ሌሊቱን ሙሉ ነው ስልክ የደወለችልኝ። ምንም እረፍት አልነበረውም። እኔም እንቅልፍ አልነበረኝም። እሱም ደግሞ በቃ እማዬ ነው የሚለው። አባይ እማዬ ናፍቀች እማዬ ጋር እንሂድ ወስዳለሁ። እሺ እሱም በጣም ነው የከፋው። በቃ ከእናቱ ተለይቶ አያውቅምና ያው እኔን ይበልጥ እኔ ጋር መምጣት ይፈልጋል፣ ይናፍቃል። በጣም ናፍቆታለሁ። ምክንያቱም ረጅም ጊዜ አልተለየሁትም። አጠገቡ ነበርኩኝ በጣም ረጅም ጊዜ እና በጣም ነው የከፋው ከእናቱ በመለየቴ። እሷም ደግሞ በጣም ነው የተሰማት። ሌሊቱ ሙሉ እያለቀሰች የደወለችልኝ። እኔ አንጀቴ አልቻለም። ሌሊት ራሱ ይዤው ልመጣ ብዬ ያው ብዙ ነገሮች ሌሊት ላይ ሊገጥሙኝ ይችላሉ ብዬ አስቤ ነው የተውኩትና የእውነት በጣም ነው የተሰማኝ። እሷ በመከፋቷ እሷ በመጎዳቷ በጣም ተሰምቶኛል። ያው እኔ ልጆቼን ፕሮቴክት ላድርግ እሷን ልጠብቅ ብዬ ያደረኩት ነገር ወደ በቃ ትክክለኛ ውሳኔ አልነበረም። እኔ በጣም ጸጽቶኛል። እውነቴን ነው የምላችሁ ቤተሰብ። ብዬ እንደዚህ ስትሆን አይቻት አላቅም። በጣም ነው የከፋትና በቃ ለመመለስ ወስኛለሁ ቤተሰብ። ባባን አሁን ዛሬ ቤት ለመውሰድ ወስኛለሁ። ባባዬ ዛሬ እንሂድ ቤት የኛ ቤት እንሂድ ቤት እንሂድ። አባዬ ትሄዳለህ ማይጋ ሳሜኝ ጉንጬ እና እሱም ደባብሮታልና ከዛሬ በኋላ በፍጹም እንደዚህ አይነት ስህተት መሳሳት አልፈልግም። እውነት ለመናገር ቤተሰብ እናንተ የተረዳችሁበት አንግል፣ ውብዬም የተረዳችበት አንግል ትክክል አይደለም። ዛሬም ቢሆን እኔ ስህተቶች የሰራኋቸው ብዙ ስህተቶች አሉ፣ ግን ደግሞ እኔ ጋም እውነት አለኝ። ቀኑ ሲደርስ ደግሞ ሁሉንም እንድታውቁ ፈልጋለሁ። ቀኑ ደግሞ በቅርቡ ሁላችሁንም አሳውቃችኋለሁ። እውነት ለመናገር ከዚህ በላይ እናንተም እንድታዝኑብኝ አልፈልግም። ውብዬም ደግሞ ከዚህ በላይ እንድታዝንብኝ ውድ ባለቤቴም ማሳዘን አልፈልግም እና በቅርቡ ትልቅ ነገር ጠብቁ። በቃ እኔ ጋር ያለ እውነት አወጣለሁ። ስቲል ነው ያልነገርኳትን፣ ለውብዬም ያልነገርኩትን፣ ለእናንተም ያልነገርኩትን በጣም ትልቅ እውነት ነው ይዤላችሁ የምመጣው። ሁላችሁም እንድጠብቁ ፈልጋለሁ። ዛሬ ግን ከአቅሜ በላይ ስለሆነ አልቻልኩም። ፊቴን የምታዩ ከሆነ በጣም እንትን ብሏል። ምሽት ምንም አይነት እንቅልፍ አልተኛውም።
በቃ እንዲሁ የተገላበጥኩ ነው። አዳሩ ሙሉ እየደወለች እያለቀሰች ልጄን መልስ እያለች በቃ ከፋኝ፣ በጣም ተሰማኝ። እንደዚህ እሷን መጉዳትም ማስከፋትም አልፈልግም። ያው እሷን ለመጠበቅ እስከሆነ ድረስ በቃ መክፈል ያለብኝን መስዋዕትነት ከፍዬ ብከለክለኝ ቤት ውስጥ ነው ግቢ ውስጥ ብከለክለኝ ነው። ግን ደግሞ ውጪም ቢሆን ሆኜ ከግቢ ውጪም እያደርኩኝ ወፈር ያለ ነገር ለብሼ እሷና ልጆቼ መጠበቅ ብቻ ነው የምፈልገው። ከዚህ ውጪ ቤተሰብ የእውነት ያዘናችሁብኝ በጣም ሶሪ። ይኸው እግዚአብሔርን ነው የምላችሁ፣ በጣም ይቅርታ። እናንተን ማሳዘን ፈልጌ አይደለም። እናንተም ደግሞ እኔን የተረዳችሁበት መንገድ ሌላ ሆኖ እንጂ የኔ ጸባይ የኔ ባህሪ ይሄ አይደለም። ቤተሰብ ታቁኛላችሁ፣ እናንተ ምን አይነት ሰው እንደሆንኩኝ ታቁኛላችሁ። የእውነቴን ነው የምላችሁ። እኔ ውብዬ ላይ ለአንድ ደቂቃ ውብዬን በማስከፋቴ በጣም ነው የከፋኝ። ምክንያቱም በጣም ነው የተጎዳችሁ። ምሽት በቃ የደወለችውን ስልክ ባሳያችሁ ትገረማላችሁ። እና ልጅና እናትን ደግሞ መለየት አልፈልግም። ከተጎዳውም እኔ ልጎዳ፣ ቤት ውስጥ አልተፈቀደልኝም። እውነቱ እስኪወጣ ድረስ ብርድ ልብስ ወፍራም ነገር ይዤ ከግቢ ውጭ ሆኜ ጠብቃታለሁ። ምሽትም ይሁን ቀንም ይሁን እንደ ዘበኛ እየጠበቅኳት ላድር ዝግጁ ነኝ፣ ልጆቼንም ፕሮቴክት ማድረግ ስላለብኝ እና በአጠቃላይ በጣም ከፍቶኝ ነው ዛሬ የመጣሁት። ስለከፋኝም ነው ዛሬውኑ የጄ ልጄን በቃ ሰጣታለሁ። ያው ይናፍቀኛል፣ ምንም ማድረግ አልችልም። በጣም ነው የምወደው፣ የመጀመሪያ ልጄ ነው። እሱም ደግሞ በጣም ነው የሚወደኝ። በቃ ያለኔ አይችልም። የምታዩ ከሆነ ቪዲዮ ላይ ራሱ እኔ ጋር ነው ሮጦ የሚመጣው፣ ከውብዬ ተነጥሎ እኔ ጋር ነው የሚመጣው እና አቀራረባችን በጣም ስትሮንግ ነው እና በጣም ይከፋዋል ከኔ መለየት ማለት ነው። እና ባባይ ወዳለሁ በላ አይ ላቭ ዩ በል አይ ላቭ ዩ በል ቻው በላቸው። ቻው በል እማዬ ጋር ልሄድ ነው በል። ቻው በል አንተ ቻው በላቸው። ባባይ ቻው በላቸው። እማዬ ጋር ልሄድ ነው በል። እማዬ እመጣለሁ በል። እማዬ እመጣለሁ በል አትልም ብላሽ። ለማንኛውም ቤተሰብ ቤት ሄጄ በቃ ምሰጣት ይሆናል። እሺ ወደ ቤተሰቦቼ ያው ቤት ደርሻለሁ። ለማንኛውም ተከተሉኝ። ባባና እንኳን ቤቶች በል ከማን ጋር ነው ያየሁሽ? አቤ ከማን ጋር ስታወሪ ነው ያየሁሽ? እና ባባ ቤተሰብ ይኸው እዚሁ በር ላይ ከባድ ነገር እየገጠመኝ ነው ገና ከመምጣቴ ማለት ነው። ከማን ጋር ነው ያየሁሽ? አቤ ከማን ጋር ነው ያየሁሽ? ከማን ጋር ነው እያወራሽ ያለሽ? አይኔ እያየ ከማንም ጋር አይደለም ትኛለሽ? እኔ ከማንም ጋርም አይደለም። እውነቱን ተናገሪ። እውነት ነው የምናገረው። እያየሁሽ እኮ ነው። ከሰው ጋር እያወራሽ ነበር። ልታስገድኝ ነው አይደል? በድጋሚ ውብዬንም ልትመርጃት በድጋሚ አይደለ? ጉድሽን ቆይ እነግርልሻለሁ። ችግር የለውም። አይትሻለሁ ከማን ጋር እንዳየሁሽ። እሱን ለውብዬ ትናገሪያለሽ። እሱን ለውብዬ ትመልሻለሽ። ውብዬ ውብዬ ውብዬ
ውብዬ ደስ አለሽ ወይ? እንኳን ደስ አለሽ። ወይ ደስ አለ እማዬ እያለ እኮ ይበላክ ይበልታ አባቴ ይበላ ይበልታ አባይ ምግብ በላ እያለች አባ አው በላት ይበልታ ስሙ አንቺ ጉድሽ እንደማረሳውልሽ እሺ ያደረግሽውን እያንዳንዱ ነገር አረሳውልሽ። አንቺ በተሽ ነው ምንም ነገር ያረኩ ነገር ፈቅደሽ ነው የላክሻት? በር ላይ ከሆነ ሰውዬ ጋር እያወራሽ ነበረ። አውቆ ነው ማናስ ወደ ሲጀመር አንቺ በር ላይ ከሰው ጋር እያወራሽ ነበር እኮ። ስሚ ምንም ነገር አይደለም። ውሸቱ ነው። በር ላይ እያወራሽ አይቻለሁ። እየገባው በር ላይ አይችሻለሁ። ውሸት ነው። ምንም ነገር ነው። ፈቅደሽላታል? ሱቅ ወጥቼ ነው ለራሴ ሱቅ ወጥቼ ነው። ቆይ ማለት አንቺ ጠብቂኝ ታዲያ። ፈቅደሽላታል? ከሆነ ሰው ጋር እያወራሽ ነበር። ውሸት ከማን ጋር ያወራሽው? ውሸት ነው የሚያወራው ብዬ እንዳታምኑ። ምን ማለት ነው? ውሸት ነው የሚያወራው። አንቺ ነው የሚያወራው? አዎ ውሸት ነው እያወራው። እኔ ዋሻለሁ? ምን ሰሪ ወጣሽ? ሲጀመር ምን ሰሪ ወጣሽ? ምን ሰሪ? ሱቅ ወጥቼ ነው። ማን ላከሽ? ብቻ ያልኩት እቃ ላደርስ እኔ ሳታስፈቅጂኝ የምትወጪው እቃ ላደርስ ነው የወጣሁት። የምን እቃ? ዘመዴ ነው አለችኝ። የሆነ ሰውዬ ዘመድሽ ነው እሱ? አንቺ እዚህ ሰፈር ዘመድ አለሽ? ዘመድ አለሽ አንቺ እዚህ ሰፈር? አዎ አለ። እኛ ማናውቀው ዘመድ አለሽ እዚህ ሰፈር? ለምን ነው የምትዋሺው? ቆይ አንቺ እሷን ገለሽ ምን እንደምትጠቀም ምንድነው አላማሽ? መግደል ሳይሆን እኔ አላየሁም። በቃ ምንድነው አላማሽ? ተናገሪ እውነቱን። ምንድነው ምን ልታረጋት ነው የመጣሽው? ምን እንደምታረጋት? ቤተሰቦችሽን አክብሬ ነው ሻቤ። ቆሽ ልጁ ፊት ተጨቆቀ አባዬ ይነውት አባዬ ደስ አለ አባዬ ቀፈኝ እስቲ ደስ አለ ይበላክ በልታል አይደለ? በልቻለሁ በላ አባዬ እስቲ ልቀቆ በቃሽ። እኔን ነው የሚለው ና እኔን ሳመኝ እኔን ሳመኛ ባባ ማይንም ሳማት አባዬ ጎበዝ ቻው እወዳለሁ። የት ነው የምትወስጂው? እዚሁ ና ነይ ና አባዬ ባባዬ ባባ አንቺ ቆይ ላደረግሽው ነገር ዋጋ ትከፍያለሽ። አቤ እኔ ከማን ጋር ዋጋ ትከፍያለሽ? ንገረኝ። ከማን ጋር ነው ያየ? ዘመድ ነው። አዎ የኔ ዘመድ ነው። የሆነ ቃል እኛ ማናውቀው ዘመድ ማን ነው? ንገሪኝ። ቃል ሰጥ ወጥቼ ነው። ማን ነው? ከማን ጋር ነው ያየውሽ? ነው አንቺን ከማን ጋር ነው ያየውሽ? እዛ ቆመሽ የምታወሪ ማን ነው? ንገሪኝ አቤ ንገሪኝ። ውብዬን ከገለሽ ምንድን ነው የምትጠቀሚው? ሚስቴና ልጆቼን እኔን አለያየሽ ምንድን ነው የምትጠቀሚው? ምንድን ነው አላማሽ? ከማን ነው ብር የተቀበልሽው? ከማን ነው የሳውዲ ቪዛ የተመታልሽ? ንገሪኝ አይደለም ከማን ጋር ማለት ንገሪኝ። እኔ አታሳብጂኝ። እውነት ነው። ገባሽ? ሚስቴ እኮ ሞታ ነበረ። ለምን ነው እኔ በጣም ባለጌ ነሽ። እሺ ከማን ጋር እያወራሽ የነበርሽው? እኔ ቤተሰቦችሽን አክብሬ ነው። እሺ አንቺ ባለጌ ነሽ። ምን አይነት ብልግና ነው? ቆይ ማን ነው እያወራሽ የነበርሽው? ከማን ጋር ማለት ተናገሪ ያልኩሽ እኮ ዘመድ ነው። ዘመድ ነው ያንቺ ዘመድ? እኔ ማላውቀው ዘመድ አለሽ አንቺ? አለ። ትዳሬን በጥብጠሽ ምን ነው የምትጠቀሚው? ውብዬን ጎድተሻ ምን ነው የምትጠቀሚው? እህትሽ እኮ ናት። አንተ ምን እንጨቀኝ? ልጄን ይዘህ ሂደህ ምን እንዳደርግ ነው የምትፈልገው? አይደለም እኔን ክፉ ሰው ለማድረግ ነው አይደለ? ልጅ ወፊት ቆይ አንተ ጭንቅላትህ አይሰራም? አምጬ እኮ ነው የወለድኩት። ገባክ አይደለ? አምጬ ነው የወለድኩት። እንዴት ከኔ ውጪ ታሰድረዋለህ? ይሄናል ጊዜ ንገረኝ። አመጣውልሽ ወጨንቆኝ አመጣልኝ። ወደህ ሳይሆን በግድት አመጣለህ። ገባክ አይደል? ምን አይነት ሰው ነህ? ስማኔ እኮ እናቱ ነኝ። እሺ ስላዘንኩልሽ እኮ ነው ያመጣው። ዝም በል ነው። በጣም አበዛው አሁን። እኔ እኮ አሁንም ላንቺ ብዬ እኮ ነው። ኧረ ለኔ አስበህልኝ ነው። ምን ስራ የምሰራው? ልጄ እንዳይታገትብኝ እየተማከረችልሽ እኮ ነው።
እንዴ ቆይ አንቺ ማንንም ሰው ሳያዝሽ ለምን ወጣሽ? ውብዬ ማን ጋርም አላየኝ እኔ ቃል እንጂ ለምን ወጣሽ? ቃል ሰጥ ነው ትሰራለሽ? ቃል ሰጥ ነው ምን ማለት ነው? ምንም እንዳታምኑ ምን ማንንም ሰው አላየኝ ማንንም ጋርም አላየኝ ግን ሂጂ ሂጂ ቀጥ ብለሽ አንቺ ቀጥታ ወደ ፖሊስ ነው የምትሰጥሽ ገባሽ አይደለ? ቀጥ ብለሽ ሂጂ ግን ቀጥ ብለሽ ቆይ አንተ ምን እንሰውልክ ከዚህ በኋላ አጠገቤ እንድትደርስ አልፈልግም ገብቷል አይደል? እኔ እኮ ለልጄም ደህንነት ድረስብኝ ነው አልፈልግም አልኩ በቃ ካልፈልኩ አልፈልግም አሳዝኝሻለሁ በቃ ይበቃል ከዚህ በኋላ አሳዝንሽ አልፈልግም ገባሽ? ከዚህ በላይ ምን እኔ ደስታሽ ነው የምፈልገው ከዚህ በኋላ ልጄን እየወሰድክ ነው ደስታ የምትፈልገው እንደዛ በቃ አብቅቶለታል ከዚህ በኋላ አንቺን ማሳዘን አልፈልግም ውብዬ በቃ ጸጽቶኛል ልጁን መውሰድ አልነበረብኝም ካንቺ መለየት አልነበረብኝም እንዴት እንደምትወጂው አውቃለሁ እንዴት እንደምትሳሽለት አውቃለሁ አጥፍቻለሁ ብዬ ለምን ነው ማትረጂኝ እንዴ አጥፍቻለሁ በቃ በድዬሻለሁ ለዛም ተጸጽቼ እኮ ነው ያመጣሁት አሁን እንኳን እስቲ ልብሽ ይራራልኝ ብዬ እኔ እኮ ላንቺና ለሱ ብዬ እኮ ነው እኔ አስፈልጋችኋለሁ እኮ ብዬ አታስፈልገኝ ምን ከዚህ በኋላ አታስፈልገኝም በቃ እንዴት ነው ማላስፈልግሽ ብዬ አልፈልግም ነው በቃ አልፈልግም ሄድልኝ ወዴት ነው የምሄደው ብዬ በቃ አትድረስብኝ እኔ አልፈልግም አዎ በድዬሻለሁ አልኩሽ እኮ ብዬ በቃ አልፈልግም ውብዬ በድዬሻለሁ ግን ደግሞ አውቄ አይደለም ላንቺም ለልጄም ብዬ ነው እዚህ ልሆን አልኩሽ አልፈልግም አልሽ በቃ አሁንም አልፈልግም ያንተ ርገዛ አልፈልግም ሄድልኝ በቃ እኔ እኮ የራሴ እውነት እኮ አለኝ እኮ ልጆችን እየወሰድክ አታሰቃየኝ ገብቷል በቃ ተወኝ የኔን እውነት እኮ ብዬ አልተረዳሽም እኮ እኔ እኮ በቃ በድዬሻለሁ አሁን ደግሞ ተጸጸትኩኝ አይደል እንዴ ቆይ ውብዬ እኔን መረዳት አለብሽ እኮ እኔ እኮ ላንቺና ለልጆቼ ብዬ እኮ እኔን መስዋዕትነት የከፈልኩ ያለሁት እንዴ አዎ ባባን ይዤ መሄዴ ጥፋት አለብኝ ካንቺ መለየት አልነበረብኝም ግን ደግሞ ወድጄ አይደለም እንዴ አንድ ነገር ብትሆኑስ ልጄ ቢታገትስ እኔ ምን ውስጥ ነው የምገባው አንዴ ተታን ሄዳል እኮ በቃ ለምን እንደምታስበው ውብዬ ደግሞ የራሴ እውነት አለኝ በቅርብ ሁሉንም ትረጃለሽ ውብዬ ነገሮች እንዳይበላሹ ብዬ ነበር ይበላሽ በቃ ይበላሽ በቃ ሁሉ ነገር መበላሸት ይችላል ይሄናል ጊዜ ለምንኩ ጠየቅኩ አይደለ አሁን ደግሞ ሌላ እውነት በቃ ጊዜ ደርሷል ሁሉንም ነገር ነግርሻለሁ ብዬ በቃ አያስፈልገኝም ያንተ እውነት አያስፈልገኝም ተወኝ አሁን ሁሉ ነገር አበላሽቼ ልነግርሽ እኮ ነው ለምንድን ነው እድል ማሰጪኝ ውብዬ እድል እኔ እንድትሰጪኝ ነው የምፈልገው ለምን ነው ማትረጂኝ በጣም ብዙ ጊዜ ሰጥቻለሁ ገባ አንተ ግን ተጫወትክብኝ ተወኝ በቃ አልፈልግም ውብዬ እሺ እኔ እኮ በቃ እንዴ ለምን ነው ማትረጂኝ እኔ ተወኝ በቃ ሄድልኝ አልፈልግም ነው አልፈልግም ሄድልኝ ነገሮችን ለማስተካከል እኮ ነው የመጣሁት አይደል እንዴ ነው በቃ ልጄን እኮ ይዤ እኮ ሌላ ክፍለ ሀገር እኮ መሄድ እችላለሁ ይኸውልህ ባለፈውም ስትመጣ ግን እኮ አሳዝነሽኝ እኮ ነው ብዬ ናሁም ዞር ያንቺ ሁኔታ አሳዝነኝ ዞሮ በህግም ቢሆን መቀበል አይቀርም ገባክ አይደል ባታመጣው ማለት ነው ግን ተወኝ በቃ አልፈልግም አታሰቃየኝ ይኸውልህ በትዳሬ አሰቃየኝ አሁን ደግሞ በልጆቼ አትምጣብኝ እኔ አንቺን ማሰቃየት አልችልም ደግሞ እውነታ አለኝ ያንን እውነታ ነግርሻለሁ እድል ስጪኝ ብዬ ብዙ ጊዜ ጠይቅ አንድ እድል እንድትሰጪ ነው የምፈልገው ብዬ ነገሮችን ጊዜ እድል ሰጠውክ ገባክ አንተ ግን ምን አረክ እኔን ረግጠህ ነው ነገሮች እንዳይበላሹ ብዬ ነው ዝም ያልኩት ብዬ ግን ደግሞ አሁን በቃ የምወስንበት ጊዜ ነው ብዬ ለምን ደግሞ አሰሚኝ በቃ ተወኝ ነው በቃ ወስኜ እነግርሻለሁ ግን ደግሞ አንድ እድል ስጪኝ ብዬ እኔ ተወኝ በቃ እኔ እዚህ ልሁንና ነገሮችን ላስተካክል በጭራሽ እንደዛ በጭራሽ እንዳታስበው ገባክ እኔ እዚህ እንድትኖርም አልፈልግም ካንተ ጋር መታየትም አልፈልግም ገባክ ከዚህ በላይ ምን ልታረገኝ ፈለክ ንገረኝ እስቲ ምን ታረገኛለህ ንገረኝ ምን ልሁን ቆይ እኔ ምን እንደሆነ የምትፈልገው ፍላጎት ምንድነው ንገረኝ እንጂ ያወራው እኮ ነው ያንቺም ተረጅኛ እኔን ማን ይረዳኝ እሺ በቃ እኔ እኮ ልቤ ተሰብሯል ለምን ነው ማትረጂኝ እሺ ተው በቃ እኔን ለምን ነው ማትረጂኝ ቆይ አንቺው ብዬ እኔንም ተረጂኝ እስቲው ብዬ ተው በቃ ናሁም ሄድልኝ በቃ እኔ አንቺን እኮ ማሳዘን አልፈልግም ብዬ እባክህን በቃ እስካሁን ያሳዘንኩሽ ይበቃኛል በቃ አልፈልግም በቃ ጥሩ ተቀጥቻለሁ ይበቃኛል ብዬ አሁን ግን እውነታውን መናገር ፈልጋለሁ በቃ ተወኝ ገባክ አይደለ ተወኝ ያንተ እውነታ የትኛው እውነታ ነው ሁሌ እውነታ ትላለህ ሐቁን ተናግረህ ወይ እኔን አትገላግለኝ ወይ ካጠገቤ ርቃት ርቅ በቃ አሁን ወስኛለሁ ብዬ ቀረ ይቅር በቃ ብዙ የሚበላሹ ነገሮች አሉ ይበላሹ ምን ማድረግ አልችልም በቃ ግን አሁን እኔም ህይወቴ ተበላሽቶ ደምን ባነው የምታስለቅሰኝ ገባ ይቅርብኝ አንተ ትላለህ በቃ ይቅርብኝ አልፈልግም ነግርሻለሁ አንዴ ዞር በለኝ ፖሊስ ጋር መደወል ፈልጋለሁ እኔ ለዚህ ፖሊስ ጋር ምትደውይ እቺ ልጅ ራሱ ማስያዝ አለብኝ እሺ ነኝ አንዴ አድምጪኛ ነኝ አልፈልግም በቃ ተወኝ እሺ አውሪኝ ይደርሳል እኮ ነው በቃ አወራው ገባህ አይደለ በቃ ተወኝና ሂድ እሺ ዞር በል እኔን አትንካኝ ገባክ በቃ ይበቃሃል እንዴ አደከምከኝ የሆነት በጣም ነው ያደከምከኝ በቃ ተወኝ በቃ እኔ የራሴን ነገር በቃ መስራት ፈልጋለሁ ገባህ ራሴን ማዳመጥ ፈልጋለሁ እየሰማኝ ነው አንዴ
አትያዘኝ በቃ አትያዘኝ እኔ ብዬ በቃ ሁሉንም ልነግርሽ ወስኛለሁ። በቃ ይበቃሉ ብዬ አያስፈልገኝም። በቃ ያንተን እውነት አልፈልገውም ከዚህ በኋላ። መጀመሪያውኑ ለሚስት ያልነገርከው ነገር ማለት ነው አሁን ላይ ምን ያደርግልኛል ንገረኝ። ካስለቀስከኝ በኋላ ውስጤ ከደማ በኋላ ብትነግረኝ ምን ዋጋ አለው? ስለዚህ አልፈልግም እባክህ። ያለው እኮ በቃ እሺ አሁን ከዚህ በኋላ እዚህ ቤት ሆኜ ነገሮችን ላስተካክል ብዬ በጭራሽ እዚህ ቤት መሆን አትችልም። ሰምተሃል? አልፈልግም በቃ ግዴታ አንተን ቆይ ውስጤ ጥላቻ አድሮብኝ በፖሊስ ማስያዝ አለብኝ? አንተን ማሳገድ አለብኝ? ንገረኝ። እሺ ቢያንስ በቃ እሺ ናም ይልክ እኔ አንተ ላይ ማልጨክነው ማለት ነው ልጆች እንዳይጎዱ ስለምፈልግ ነው። ገባ? ከዚህ በላይ ግን እንድጨክንባት አታርገኝ። ስለዚህ እባክህን ካጠገቤ ራቅ። በቃ አልፈልግም። ውብዬ ቤቱን አይደል የከለከልሽ? በረንዳው ሆኜ እጠብቅሻለሁ፣ ከግቢ ውጭ ሆኜ እጠብቅሻለሁ። ገባሽ? ጉዳይ እጠብቃችኋለሁ። ለእናንተ ከኔ ውጭ ማንም የላችሁም እኮ እንዴ። ነገሮች እየተበላሹ ነው። ይሄው ምን እያዘጋጀችልሽ እንደሆነ እያየሽ ነው። እሷን አስይዛታለሁ አሁኑኑ። በየመንገዱ ከማን ጋር እንደምታወራ እኔ ግራ ገብቶኛል። እንዴ አንተን ማየት አልፈልግም። እኔ እኮ አሁን ምን አደረኩኝ ውብዬ? የእሷን ጉዳይ ለኔ ተውልኝ። እሺ እኔ ምን አደረኩሽ? እኔ ይሄው ልጄን ይዤ መጣሁ አይደል እንዴ? በቃ አመሰግናለሁ። ከዚህ በኋላ ግን ልጆቼ ጋር እንዳትደርስ በቃ። እኔ እኮ አባታቸው ነኝ ውብዬ። ኮስ ካልፈቀድኩልህ ድረስ በቃ ቢያንስ እዚህ ቤት ሆኜ ነገሮችን ላስተካክል። አይቻልም። አይሰማህም እንዴ? እዚህ ቤት መሆን አትችልም። ገባክ? ነገም ሌላ ችግር ተሸከምብኝ ልመጣ ነው። በቃ ተወኝ። ኑር የራስን ህይወት ፈቅጄ እላለሁ። በቃ እኔም የራስን ህይወት ልኖርበት። በቃ መተ አትረብሽኝ። በተለይ በልጆቼ ደግሞ አትምጣ። ገብቶሃል? እኔ ልጆቼን ለነሱ ብቻ ነው የምኖረው። እነሱ ባይኖሩ ማለት ነው እዚህ አታገኘኝም። ገብቶሃል አይደለ? ግን ለነሱ ስል ልኖርበት። ተወኝ በቃ። መረዳት አለብሽ። እኔ ስለምንድን መረዳት? እኔ እኮ ምንም አላደረኩም እያልኩሽ እኮ ነው። እኔ መረዳት አለብሽ እኮ። እኔ ምንም አላደረኩም። እየሰማኝ ነው? ተወኝ። በቅርቡ እወጣለሁ በቃ። እንዴ እኔ ሁሉም አያምነኝም። እኔ ምንድን ነው ማለት ያለብኝ? ቆይ አንተ ምን እንዳደርግ ነው የምትፈልገው? ንገረኝ እስኪ። እኔ ራሱ እውነት አለኝ እኔ ራሴ እንዴ እኔ ለምንድን ነው በቃ ተረኝ። እኔ ምን ሁሉ ማድረግ ለትዳርና ለልጆቼ ስል ነው። ለምንድን ነው የማትረጂ? እኛን ትተህ በቃ ለእናንተ ስል ነው ይሄን ሁሉ ያደረኩት። እውነታውን ደግሞ በቅርቡ አወጣለሁ። እኔን ማንም አይረዳኝም። በቃ መረዳት አለባችሁ። ናውም እሺ ልቀቀኝ። እየሰማ ነው? ልቀቀኝ ናውም ልቀቀኝ። እየሰማ ነው? እሺ ዞር በል ልቀቀኝ። እኔን እየሰማኝ ነው? ልቀቀኝ። እንደዚህ መሆን ትርጉም የለውም። ገባ? እውነታ ደግሞ ለራስ ነው የሚጠቅመው። ተነስ ከሌለኝ እባክህ። ልጆቹ ካዩ በእናትህ ይከፋሉ። ማርያም ተነስ። እየሰማ ነው? እሺ ተነስ። እሺ ተነስ። ተነስ። እሺ ናው ይዘኸኝ ያለው ተነስ። ተነስ አልኩህ እኮ። ለምንድን ማሰማኝ? እውነታውን በፊቱኑ ብትናገር ኑሮ ይሄ ሁሉ አይደርስብንም ነበር። እየሰማኝ ነው? አሁንም እውነትን ለራስ ነው የሚጠቅም እንጂ ለኔ ምንም አያደርግልኝም። ምንም ማለት ነው። ውስጤ ጠባሳ ከጣልክ በኋላ ቁስል ካረከኝ በኋላ ምንድን ነው የሚጠቅመኝ? ንገረኝ። ለኛ ብለም ከሆነ እኮ አብሬ ነው የምጋፈጠው እንጂ ለብቻ አይደለም። ገባክ? በቃ ተረጂ። ለኛ ብዬ ነው ብዬ ነው። እሺ በቃ ሂድ። ተነስ። የት ነው የምሄደው? በቃ ሂድ። አልፈልግም። ምን ህይወት አለኝ እኔ ከእናንተ ውጭ? ምን ህይወት አለኝ ነው ብዬ? ተወኝ በቃ ነው። እኔ እንደዚህ ስንጫጫም ልጆቹ እንዲሰሙ ነው። ምን ህይወት አለኝ ከእናንተ ውጭ? በቃ እሺ ተወኝ። በቃ ተወኝ። እውነታ ማወጣህ አላወጣህም ለሱ አንተ ነው የሚጠቅመው። ለኔ ምንም አያደርግልኝም። ምንም ነግርሻለሁ ብዬ ለሱ በጣም ዘገየህ። አረፈድክ። ገብቶሃል? በጣም ነው ያረፈድከው። እኔ ስንቴ ነው የጠየቅኩህ? አልቅሼ ስንቴ ነው የጠየቅኩህ? ንገረኝ እስቲ። አጥፍቻለሁ ብዬ አጥፍቻለሁ አልኩሽ እኮ። አጥፍቻለሁ። ማጥፋት እንደዚህ ነው? የእውነት አንተ ጤነኛ ነህ ነው? በሽተኛ ከሆንክም እኮ እያመመ ከሆነ በስርዓት በግልጽ መናገር ትችላለህ። ያልነገርኩሽ የደበቅኩሽ ነገር አለ። ሁሉንም ነግርሻለሁ። ጊዜ ስጪ። እንዴት ከሚስትህ ትደብቃለህ? እኔ ማለት እኮ የልጆች እናት ነኝ። ገብቶሃል? ነው አሁን እንደዚህ መሆን ትርጉም የለውም። ተነስ ተነስ። ነው ተነስ። እባክህ ልጆቹ ካዩ በእናትን ይከፋሉ። እየሰማ ነው?
ተነስ ለልጆቹ ይሄን ነገር ማሳየት አልፈልግም ዞር በል ተነስ ነው በቃ ተወኝ እየሰማ ያንተ እውነታ የሚጠቅመው ለራስ ብቻ ነው ገባህ ለኔ አይደለም እውነት ሁሉንም ነግርሻለሁ ብዬ በቃ አሁን አስፈልገኝም ገባህ አይደለ ተወኝ በቃ እባክህን ልጅ ተጠብቃችሁ ልጁ እየመጣ ይሄንን አታሳይ ማበይ እኔ ጋርሎሽ እዚህ ሆነሽ ከማይክ ወዳሎሽ እኔ ያለው ተጠብቃችኋለሁ እሺ አባይ ተጠብቃችኋለሁ እሺ በቃ በይ ቻው በቃ ነይ መጣ በይ ቻው በቃ እሺ በይ ቻው ባባ አንዴ ልካት ይጆቤት ይጆቤት እባክህን ሰው ያውን ሌላ ችግር አጥፋ እሺ በቃ ይደበይ በቃ ባባ በቃ ቻው ቻው ባባ እጃለሁ በቃ እጃለሁ ባባ ባባ ይሄድ በቃ ይመጣል ስማ እኔ ጋር የሰማን እኔ ጋር አባ Ini